ሰላማችሁ በያላችሁበት ይብዛልኝ ወደ ቻናል የተከታታዮች ዛሬ ደግሞ አደይን ድራማ ይዘንላችሁ መጥተናል። እንግዲህ በያላችሁበት የአላህ ሰላምታ ይድረሳችሁ ማለት ነው። አደይ እንግዲህ ያልጠበቀችውና ያላሰበችው ነገር አጋጠማት። በጣም ያሳዝናል። ሊሊ እንግዲህ በረከት ፍቅር እንደዚህ የምትሆነው ግራ ገብቷት ባቡሬ ደግሞ የሚወዳትና የሚያፈቅራትን በቅርብ ጊዜ ሊያገባት ሲነግራት በእንግር ላይ ተገናኝተው በጣም ጨልላ ነበር። ወደ ቤት ከገባች በኋላ ኪችን ወደዚህና ወደዛ እያለች አደይ ተከትላ ገብታ እየሳቀችባት ነበር። አደይ ምን ያስቅሻል? ሰሞኑን እየሳቅሽብኝ ያየሽውና የተፈጠረ ነገር አለ እንዴ ስትላት እሷም ኧረ የለም አለች። ግን ምን ሆነሻል እንደዚህ ሆንሽው? ምንም የሆንኩት ነገር የለኝም አደይ አለቻት። ዛሬ ቤኪ ጋር ተገናኝቼ ነበረ። የሚወዳትና የሚያፈቅራትን በቅርብ ጊዜ እንደሚያገባትና የራሱ እንደሚያደርጋት ሲነግረኝ በጣም ነገር ገረመኝ። በዚህም ፍጥነት እንደዚህ ይሆናል ብዬ አላሰብኩትም ነበር አለቻት። ቆይ ሊልዬ፣ ለሱ ያለሽን ስሜት ለምን መጀመሪያ ደበቅሽው? እውነታውን አትናገሪም ነበር እንዴ አለቻት። ባቡሬ እኮ በጣም መልካምና ጥሩ ልጅ ነበረ። እንዴት እንደሱ ልታደርጊ ትችያለሽ? ስትላት አይ እውነታው ይህ ነው አለች። ሊልዬም አመንሽም አላመንሽም እኔ ለሱ ምንም ስሜት የለኝም አለቻት። ውሃዋን ይዛ እየቸለሰኝ መቃጠል ጀመረች። እኔ ወደ ሳሎን ልሂድ፣ አንቺ ምሳ ስሪና እንጫወታለን አለቻት። አደይ ወደ ሳሎና ቁጭ ብያ ለዴቭ ደወለችለትና ዴቭ እየሆነ ያለው ነገር ምንም ደስ አይልም። ይህን ያክል መቆየት የለብንም። እኔ ሲጀመር ከቤተሰቦቼ ጋር እንዳወራ እንጂ አንተ እንድታወራ አልፈለግኩም ነበር። አሁን መመለስ አለብህ ብላ አስፈራራችው። አደይ የኔ ፍቅር አለ። እሱም ልትረጅኝ ይገባል እኮ አላት ማለት ነው። እንዴ አሁን ምንም ነው የምረዳህ አለችው። ምን ሆነሻል? የተፈጠረ ነገር አለ እንዴ? የሆነ ነገር ሆነሻው ነገር አለሽ እንዴ? አይዞሽ፣ ምንም ቢሆን ምንም የመጣሁበትን አላማ እንዴት ሳታሳካ ተመለስ ትይኛለሽ? ይህንን ያህል ጊዜ ተቀምጠህ ምንም ያደርገው ነገር የለህም። ስለዚህ እኔ ራሴ ሄጄ ወደ ሀገር ወደ ገጠር እናትና አባቴን አሳምናቸዋለሁ። በቃ አንተ ተመለስ አለችው። እውነት የኔ ፍቅር ነው የምልሽ፣ እኔ አንቺን ሰርፕራይዝ ነው የማደርግሽ። በጣም እንደወደዱኝና የልጄ ጓደኛ ብለው እንደጠሩኝ አይቻለሁ። ዳይመንድ ምን እንዳላቸው ባላቅም ስለ እኔና ስለ አንቺ ብዙ ብሏቸዋል። አባትሽ ይቀበላሉ። እናትሽን ደግሞ የማሳምንበት አቅም አጥቼ ዝም ብያለሁ አለች። አይ ከዚህ በላይ መቆየት የለብህም ብላ ስልኩን ዘጋችበት። ከሄለን ጋር ቁጭ ብላ ስታወራ ሄለን ደግሞ እዛ ጋር የተፈጠረውን ነገር ሁሉን ነገር ነገረቻት። አደይ እህቴ፣ እኔ ስለ አንቺ በጣም ደስ ብሎኛል። እኔና ዴቭ ልንጋባ ነው። ቤተሰቦችን ሊቀርባቸው ነው፣ ሊተዋወቃቸው የሄደው ያልሽው ነገር በጣም ደስ ይላል። ግን ወግና ባህሉ እንዲህ ነው እንዴ? ጋሽስ እምቢ ሊሉ ይችላሉ። ሽምግልና ለምን አትልኩም? እንደ ባወጉ እንደ ባህሉ አለቻት። ዴቭ እዛ መቆየቱ ምንም ነገር ደስ እያለኝ አይደለኝ። ላንቺ ግን ስል ዳስሽን በመስማቴ ደስ ብሎኛል አደዬ አለቻት። እሺ ብላ አደይም ደስታዋን ተቀበለችና ሊሊ ከኪችን ስትመጣ ከሳሎን ጠረጴዛ እያዞረ ይደፋት ገባ። ከዛ እንግዲህ እንዳረገዘችና ጽንሱ ላይ ትልቅ ችግር እንዳለባት ዶክተሮቹ ያመለክቱ ነበር። ሊሊ እንግዲህ ከባቡሬ ነው ያረገዘችው ወይንስ ከነማን ነው? የላማ ትቷ ከሄዶ ስንት ጊዜዋ። እንግዲህ በጣም የሚገርማል። አሁን ባቡሬ ደግሞ ወደ ሌላ እያዘነበለ ነው። እንግዲህ ያየን ሊሊ በደረሰባት ነገር በጣም ተደናግጧል። ባቡሬም ሆስፒታል ጋር እንግዲህ ሆስፒታሎቹም እሷን ለማትረፍ ወዳ ወዲህ ይሯወጣሉ። አደይም እንግዲህ በጣም ተደናግጣ ነበር እና ቶሎ ድረስ ስላለችው ዴቭም ወደ ከተማ ገባና አደይን ሲያጣት ወደ ሆስፒታል በመሄድ ሊሊ ያለችበትን ሁኔታ በማየት እንግዲህ በጣም ተደናግጧል ዴቭ ማለት ነው። እንግዲህ ዴቭ የአደይን ነገር ሰምቶ መጥቷል ማለት ነው።
እንግዲህ የአደይ ድራማ እየቀጠለ ይገኛል ማለት ነው። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሊሊ በሚያሳዝን ሁኔታ ድንገተኛ ሆስፒታል ትገኛለች። አደይ በጣም ነው ያበደችው። ምን ሆነችብኝ ጓደኛ እያለ አደይ እንግዲህ በጣም ተጨናንቃለች። ጽንሱ መኖሩ ተረጋግጧል ማለት ነው በሊሊ ላይ። በወሬ ሲሰማ በጣም ደነገጠ። እሷም ይህን እንዴት ሊፈጠር ቻለ በማለት ተደናግጣለች። ወደ ቅምጥል ኪንጎ ስንሄድ ደግሞ የተለመደው ጭቅጭቃቸው ተነስቷል። እሷም እንግዲህ በትንሹም በትልቁም ኪንጎን እያስከፋችውና እያስቀየመችው ትገኛለች። ኪንጎ ነፃነት ይፈልጋል። ሰርቼ አንቺን ማስተዳደር እፈልጋለሁ ቅምጥል፣ እኔ ከአንቺ ቤት መቀመጥ አልችልም። ዛኔም አብሬሽ የኖርኩት አባባ ስለሌሉና ሀዘን ላይ ስለሆንሽ ሀዘንሽን ከጎንሽ ሁኜ ለመካፈል ሁኜ እንጂ እኔ ወንድ ልጅ ነኝ። ሰርቼ አንቺን ማስተዳደር ነው ደስ የሚልኝ እና ሰርቼ ስገባ እንደ ወንዶቹ ደስ ይለኛል። ጡረታ ይመስል ከአንቺ ቤት አልቀመጥም ብሏታል ማለት ነው። በዚህ ጊዜ ስራ ተፍ ተፍ እያለ እየፈለገ ይገኛል። ቅምጥልም እንግዲህ ከመውደዷ የተነሳ ኪንጎን ማጣት ስለማትፈልግ ከአጠገቧ እንዲሆን ስለምትፈልግ አብረን እንሆን፣ ምንም ችግር የለም፣ አይዞህ፣ የኔ ማለት ያንተ ነው፣ ያንተ ማለት የኔ ነው፣ እንደዚህ ለምን ትሆናለህ ያለችው ነበረ። ኪንጎ እንግዲህ በሚገርም ሁኔታ ዳይመንድን እንደናፈቀውና ብቸኝነት እንደሆነው ተሰምቶት ሲያወራ እኔን ከጎና አስቀምጠ ስለ ዳይመንድ ታወራለህ አለችው። ኪንጎ ኧረ ተው እያስከፋኝ እኮ እያስቀየምከኝ እኮ ነው አለችው። እሷም እውነት ለመናገር ረፊ ቅምጥል እኔ ነኝ እየታገስኩሽ ያለሁት። አሁን ግን አንቺ እኔ ከወንድ ልጅ ነኝ እንደፈለግኩ መሆን እችላለሁ። ትዳሬን ላክብር፣ አንቺን ልውደድ እንጂ ሌላዎች ሰዎች ጋራ አትተዳደር ወይም አትገናኝ አትበኝ። ስገባ ስወጣ እንድትከታተኝ አልፈልግም። እባክሽ ሰርቼ ልግባበት፣ ወንድ ልጅ ነኝ አላት። ዳይመንድ በገጠር ቆይታው አደይ በዚህ በኋላ ቶሎ መግባት አለብህ ስላለችው ዴቭም እንግዲህ አደዬ ችግር የለውም የተፈጠረው ነገር አለ እንዴ የሆነ ነገር አለ እንዴ ስትለው ምንም እንዳልተፈጠረ ትእዛዝ ሰጠችው። ዴቭ እንግዲህ ከአደይ አባት ጋር ቁጭ ብሎ የአደይ ጓደኛ የምትፈልገው ነገር ሳትፈራና ሳትሸማቀቅ መጠየቅ ትችላለህ ሲለው በዴቭ ደግሞ በጣም ደስ አለው። የአደይ አባት ስለወደደውና ስላቀረበው እውነት ኪንጎ ምን ዳይመንድ ምን ነገር ቢነግረው ነው የአደይ አባት እንደዚህ የተቀየሩትና ሊወዱኝ የቻሉት ብሎ ደስ አለውና ወደ ዳይመንድና ሩታ ጋር ሲሄድ የአደይ አባት እኮ እንደዚህ ብሏል ብሎ ምንድን ነው አንተ ምን አሳምነኸው ነው አለው። ምን ያላልኩልኝ ነገር አለ ዴቭ? የለውንም የሌለውንም ቀበጣጥሬ እኮ ነው አንተና አደይ አንድ ላይ እንድትሆኑ ያደረገው ዳይመንድ ነው ብላ ሩታም ነገረችው። እንግዲህ አሾ የፍቅር ጋርድ ሆኖ ትምህርት ቤት ሲያደርስ ተናዶ ለኪንጎ ኧረ ተው ኪንጎዬ ተጫወተችብኝ እኮ ድንቢጥን መልፋጣ፣ እኔ እትዬ ትእዛዝ ላክብር ብዬ ነው እንጂ ስራዬ እኮ አልነበረም። ግን ሁሉም ነገር ያልፋል። ሁሉንም ቻል አድርጎ ነው። ፍቅር ማለት ከባድና ኃይለኛ ናት። አሾ እሷ የምትልህን በሙሉ ማድረግ የለብህም አለው። እኔ የምልህ ግን ስራ ፈልግልህ ብዬ ነበር አገኘህልኝ ስራውን ሲል ጠየቀው። ወይኔ ሞት በረሳኝ ረስቸው ነው። አሁን እትዬ ጋር ቀጥ ብለን ሄደን የስራ ሁኔታ እንዴት እንዳደረጉት መጠየቅ አለብን ብሎ ነገረው። ፍቅር ደግሞ እናቷ ጋር ወደ ፍቅር እናት ሲሄዱ እንግዲህ የፍቅር እናትም ስራ እንደምታመጣለት ተነጋገሩ ማለት ነው። ኪንጎና አሹ ደስ የሚል ነገር እያሳለፉ ነው። የሚያፈቅራትና የሚወዳት መሆኑን እየነገራት ነበረ። እጇን ያዝ አደረገችና ከልቡ ጋር አድርጎ እስኪ አይኔን ተመልከች፣ ምን ይሰማሻል? እስኪ አይኔን እዩ፣ ልቤስ ምን ይልሻል? አለች። እንዴ አሹ ከአይን ላይ ቆሻሻ ገባብህ እንደ ልብህን ሳመመህ እንደ እያለች መቀደድና መጫወት ጀመረች። ወይኔ በሞትኩ እኔ አሹ ቀብራራው የመየ ልጅ እንደዚህ መሆን ሊገባኝ እያሉ ተናደደ። ዛሬ ፈለገ የሆነ ሮማን ፊት ሰተሽ እንድታዳምጭኝ እፈልጋለሁ። እውነታውን ልነግርሽ ወስኛለሁ። ይቺ የተረገመ ቤዛ እንግዲህ በሩን አንኳኩታ ምን አባሽ ሆነሽ ነው የመጣሽው?
እዚህ ቤት የሚፈልግሽ ሰው የለም፣ የሚወድሽም የለም። ሁሉም አንቺን አይፈልግም። ምክንያቱም ሌባና አስመሳይ ስለሆንሽ። ደግሞ ምን ቀረኝ ብለሽ መጣሽ አለች። ምን አባህ ገባህ? እማዬን ፈልጌ ነው አለችው። እማዬን ስለፈለግኳት ገብቼ ማውራት አለብኝ። ማን ፈቀደና? ሮማን አሁን አሾ ቢዛ በር ላይ አስገባኝ እያለች ነው ብለሽ ጠርተሽ ተናገሪ ብሎ ሲነግራት እሺ ብላ ሮማንም መልእክቱ ልታደርስ ሄደች። ከዛ መንቀጥ ብላ ስትሄድ በሚገርም ነገር የፍቅር እናትና መጣችና ቤዛ ምን አባሽ እያደረግሽ ነው? ቆይ አንቺ ስንት ጊዜ ነገርኩሽ፣ በሬ አትምጪ አላልኩሽም? ከቤቴም እንዳትመጪ የምታመጪውና ተንኮልና ችግር ስለሆነ የምታመጪው ጓደኛሽ አድርግሽን ስፈልጊ ይቅርታ ስፈልጊ እንደዚህ ያሽ ምክንያት እየፈጠርሽ ቤቴ ውስጥ እንድትመጪ አልፈልግሽም፣ እረፊ ብላ የፍቅር እናት ታስጠነቅቃታል። እንዴ ማየ ሙነው ነው ምንም ቢሆንም እኮ እኔ የምፈልገው ነገር በዚህ የእርስዎን ፍቅር ብቻ ነው። በጣም ይቅርታ ናፍቃችሁኝ ነው የመጣው ስትል የፍቅር እናት በናፍቄሽ ነው ብላ ከት ብላ ሰቀ። አሾም ከዚህ ባክህ ይችን ልጅ አባረልኝ ነበሩን ዝጋልኝ አለችው። አንቺ ሞልፋጣ እያለ ጣራውን የምታየው ምን ልስራ፣ ምን ልስረቅ፣ ምን ልናገር፣ ተንኮል እያሰብሽ ነው። በቀጤ ብሎ አስወጥቶ በሩን ዘጋባት። ዴቭ ወደ አደይ እናት ጋር ሄደና እንግዲህ ለአደይ እናት አሁንም ቢሆን እየፈራ እየተባ አደይ እናት ምን ይሉኛል ብሎ እያሰበ የተጨነቀ እንግዲህ የመጣሁበትን ጉዳይ ጨርሻለሁ። ማዘር ለነበረን ቆይታ እናመሰግናለን። እርስዎ በጣም መልካም ሰው ናቸው፣ ጥሩ እናት ነዎት። ስለዚህ ዛሬ ለመሄድ ወስኛለሁ ከዳይመንድ ጋር ሲል የመጣህበት ጉዳይ ሳትናገር እንዴት ትሄዳለህ ልጄ አሉት። በአጭር ጊዜ ለምን መሄድ አለብኝ በቃ አለ። የመጣሁበትን ጉዳይ ሌላ ቀን እናገራለሁ፣ በጣም አመሰግናለሁ እያለ በደስታ ተሞልቶ እሺ በቃ የኔ ልጅ በሰላም ግባ፣ አደየንም ሰላም በልልኝ፣ በጣም ጥሩና መልካም ልጅ ነህ በማለት የአደይ እናት አመስግነው ተናገሩት። ብርሃን ከሩታ ጋር ቆማ ሳለ ብርሃን በይቻው ወደ ሀገራችን ልንሄድ ነው፣ ወደ ቤታችን ልንሄድ ነው። ዴቭም አብሯችሁ ሄዳል እንዴ አለች። አዎ አደይ በጣም ስለምትወደውና ስለምታፈቅረው እና ብላ ጠርተዋለች። ምን በፊት አደይን የሚያፈቅራት ባርኮት አይደለም እንዴ አለች። ዳይመንድና ዴቭም አብረው መጡና በይ ቅማማ እኛ መሄዳችን ነው፣ ሰላም ሁኚ አሉ። ዴቭ የምሰማው ነገር እውነት ነው? ምንድን ነው የሰማሽው? ብርሃን ከአደይ ጋር ልትጋቡና ከፍቅር ውስጥ እንደነበራችሁ? አዎ የመጣሁበትም ጉዳይ ይህ ነው። ብርሃን አንድ ነገር ላስቸግርሽ ከቻልሽና ፈቃደኛ ከሆንሽ የአደይን እናት እንደምን ብለሽ አሳመኝልኝ። ማዘርን አቅም አጥቼ ፈርቼ ሁሉንም ዝም ብያለሁ። ባባትሽ ያለውን ግን እኔ ጨርሰዋለሁ ብሎ ሲነግራት ሊሆን አይችልም ዴቭ አለች። አደይ እኮ የምታፈቅረው ባርኮትን ነው፣ እንዴት ሊሆን ይችላል እያለች ስትከራከር በጣም ገረመውና ቆይ ባርኮት ያለሽ አደይና እኔ ቆይተናል እኮ ፍቅር ከሆነ እኔ ተስማምተናል እኮ ዛሬም እኮ የምፈልገውን ነገር ላደርግ ነው የመጣሁት፣ ተመልሼ መምጣት አይቀርም ሲነግራት እንግዲህ ብርሃን ተናደደችና አደይ በጣም ከባድ ስህተት እየሰራችው ነገር ቢሆን ለእህቷ ብርሃን ዴቭን እንዳፈቀረችውና እንደወደደች መናገር ነበረባት። ሊሊ ደግሞ ከባቡሬ ጋር ቀውጢ ፍቅር ገብታ እሱን ላገባ ነው በአጭር ጊዜ ሲላት ሌላ ሴት የሚያገባ መስሏት እየተናደደች የተንጨረጨረች ራሷን ጨልላ እንግዲህ ራሷን ስታ ወድቃለች። አደይም ሊሊ በመውደቋ በጣም ተደናግጣ አንስታ ወደ ሆስፒታል ይዛት ሄዳለች። ዴቭም ወደ ከተማ ሲመጣ አደይ ሊያገኝ ሲመጣ አደይ ጋር አልተገናኙም። ምክንያቱም አደይ ከሊሊ ጋራ ሆስፒታል ይገኛሉ። እንግዲህ የሊሊ እርግዝና ሲታይ ከየት መጣ ምን ሆነ በሚል ባቡር የተጨናነቀ ይገኛል። በቀጣይ ፓርት እስከምንገናኝ ላይክ ሼር እያደረጋችሁ አበረታቱ። ባቡሬ እውነታውን ለሊሊ ማቅረብ አለበት፣ መናገር አለበት። ሊሊም እውነቱን መናገር አለባት። እንግዲህ